እሺ ትምህርታችንን ቀጥል ማለት ነው ጋይስ ኦልራይት እያወራን ያለነው አር የሚባለው ፊደል ለምን ቫውል ሆነ የሚባለው ነው በመጀመሪያ ደረጃ አር ብቻ አይደለም ኬ ራሱ ተጨምሮበታል ማለት ነው ኦልራይት ኤክስፐርቶች ጂ ላይ ልዩነት የሐሳብ ልዩነት አላቸው አንዳንዶቹ ፍሪኬቲቭ ሳውንድ ነው ጂ ተሽሎክልኮ የሚወጣ ድምጽ ነውና አንዳንዴ ጂ የምንለው ወደ ጉሮሮ ይሄዳል ድምጹ ግን ደግሞ ድምጽ ይታገዳል ድምጽ ከታገደ ደግሞ ፕሎሲቭ ሳውንድ ነው ወይም ደግሞ ኮንሶናንት ነው የሚሆነው ለምሳሌ ቢ ለምንድነው ቫውል ያልሆነው ብለን ስንጠይቅ ቢ የሚባለው የላይኛው ከንፈራችንና የታችኛው ከንፈራችን ተገናኝቶ ሲላቀቅ ነው ድምጽ ይወጣው ስለዚህ ማለት ፍሎ የለም የቫውል ኮ ፍሎ ማለት የድምጹ ማለት ነው ሳይታገድ ድምጹ ከሆድ ተነስቶ ከጉሮሮ ላይ ሳይታገድ ባፋችን ስለወጣ ነው ወይ ደግሞ ባፍንጫችን ስለወጣ ነው ማለት ነው ኦኬ አር ለምንድነው ቫውል ያልሆነው in english the back vowel u w ወይንም u ወይንም o w are pronounced with varying degree of lip rounding and r also has a little rounding whether it is used as a consonant or a vowel you see consonantም vowelም ነው ብለን ወስነናል ምክንያቱም አር የሚባለው ፊደል በጉሮሮ ስለሚወጣ እና it's used as a consonant and as a vowel እያያችሁ ነው ይሄ አሁን የጎግል መረጃ ነው ማለት ነው በነገራችን ላይ አር ቫውል አይደለም ቢሉ ኤክስፐርቶች እኛ ቫውል እናደርጋለን ምክንያቱም ማንኛውም ድምጽ በጉሮሮ የሚወጣ ከሆነ ቫውል ነው ምክንያቱም ድምጽ አይታገድም ዝም ብሎ ነው ፍሎ የሚያደርገው ማለት ነው ሚታገድ ድምጽ ከሌለ እንደዛ እናደርጋለን ሌላው ደግሞ ቸ ድምጽ ላይ ፍሪኬቲቭ ሳውንድ ወይንም ሽሉክልክ ድምጽ ነው የሚሉ አሉ አንዳንዶቹ ስንል ጉሮሮን ተጠቅመናል ስለዚህ ለምን ቫውል አይሆንም ብለው የሚከራከሩ አሉ እዛ ላይ እንደገና ጄ ላይ ደግሞ ጄ ቫውል ነው የሚሉ አሉ ስለዚህ 20 ቫውሎች አሉ በአሜሪካን አክሰንት ሲባል እነዚህን ሁሉ ጨምሮ ነው ማለት ነው ኦኬ ስለዚህ a vowel is a sound that doesn't obstruct airflow ማለት ድምጽ ሳይታገድ ዝም ብሎ ፍሎ የሚያደርግ ሲሆን ነው ይላል ማለት ነው ሌላው ኬ ላይ ነው ኬ በጉሮሮ የሚወጣ ድምጽ ነው ስለዚህ ቫውል ነው ብለው የሚያስቡ ኤክስፐርቶች አሉ አይደለም የሚሉም አሉ ግን እኛ ኬ ድምጹ በጉሮሮ ስለሚወጣ ቫውል ነው እንላለን ማለት ነው ሌላው እንዳየነው ዋይ አክት ያደርጋል ኮንሶናንትም ነው ቫውልም ነው ስለዚህ ሴሚ ቫውል ወይንም ከፊል አናባቢ ተብሎ ይጠራል ማለት ነው w ከፊል አናባቢ ተብሎ ይጠራል ማለት ነው ስለዚህ ኮንፊውዥናችሁ በትንሹም ቢሆን ጠርቷል ብዬ ተስፋ አድርጋለሁ ማለት ነው ሌሎችንም ልክ እንደዚሁ እንቀጥላለን ጆሮ ሰጣችሁ ስላደመጣችሁኝ እጅግ አድርጌ ነው የማመሰግነው ቴንክ ዩ ባይ ባይ